በራው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ቄሱ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ ተበዳ አርጎ ራስን ማቅረብ ልክ አይደለም ትዝታው ሳሙኤል ዝምታውን ሰብሯል በየትኛውም ስፍራ ማንነትን ሃይማኖትንና ዘርን መሰረት ያደረገ ግድያን እቃወማለሁ ስለዚህ በጋሻው መገሰጽ አለበት ዳንድ ለበጋሻው ኦርቶዶክሳውያን እንዲገደሉ የሚያሳጭድና የሚገድል እግዚአብሔር አናቀምም አልተማርንም አላነበብንም በጋሻውን ያልገደለ እግዚአብሔር የኦርቶዶክሳውያንን ምመን ይገድላል ያሳርዳል በየ አላምምንም መጽሐፍ ቅዱስ አይደለም ምክንያቱም ጠይቀኝ እኔ ራሴ ከክርስቶስ ተለይቼ ተረገምኩ እንደሆነ ጸልይ ነበርና አለ ይሄ የማን ትምህርት ስለሆነ ነው የማን ልብ ስለሆነ ነው የክርስቶስ ልብ ምክንያቱም ክርስቶስ ለማን ይሞተው ለጻድቅ ለኃጢአተኛን ለማዳን የመጣን ጌታ እየሰበክ ኃጢአተኞች እኔ ላይ ያላደረሱት በደል ዋጋቸውን ከፈሉ የምትል ከሆነ ክርስቶስ አልገባም የራስ ክርስቶስ ነው ማለት ነው ያወራ ያለው ደባ ስለዚህ ያ የጳውሎስ ልብ ተወዳጅ ልብ ነው ያ የጳውሎስ ልብ የክርስቶስ ልብ ነው አለን የክርስቶስ ልብም ብሏል እኔ ጋር ልግባ እነሱ ይዳኑ አለ ያው ምን ያደርጉት መሰለ በጋሻው ከኦርቶዶክስ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የሚደርሰውን ግፍ ጭቆና ሞት ሰቆቃ ስቃይ በየቤቱ ያለውን ሐዘን ከራሱ ጋር አያይዞ ለኔ እግዚአብሔር ተበቀለልኝ የሚል አስተምሮ ነው ያስቀመጠው ማይጠቀስ ጥቅስ የዘራችሁትን ታጭዳላችሁ ያላውዱ ለራሱ ፍላጎት ጠቅሶታል ይሄ በጣም ብዙ ጊዜ እንግዲህ እንደምታቀው በወንጌል አማኞች ውስጥ የማይታወቅ ባድ የሆነ ትምህርትና አመለካከትና ሐሳብ ነው እሱ ምንድነው ተቀሰፋለ ትሞታለ ታብዳለ እኔን ነክታል ከኔ ተነሳ እኔ እግዚአብሔር ሰው ነኝ ሚሉ ሰዎች ክርስቶስን አላዩትምም አላወቁትም ምክንያቱም ክርስቶስ ኢየሱስ የመጣው ወደዚህ ዓለም ሰዎችን ለማዳን ነው እንጂ ሰዎችን ለማጥፋት አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መንገድ አታልፍም ብለውት በከለከሉት ጊዜ እንኳን እሳት ይውረድና ያጥፋቸው ብለው ያሰቡትን እንደ ኤልያስ አይደለም አገልግሎታችሁም ሐሳቡም የተለየ ነው የሰው ልጅ ሰው ለማዳን ነው እንጂ ለማጥፋት አይደለም ምን አይነት መንፈስ እንደሆነ አታቁም ብሎ ገሰጻቸው ስለዚህ ጧት ማታ ዘወትር ያለማቋረጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመስደብ ምዕመናኑን በማንቋሸሽ አገልግሎታን ሁሉ በማንቋሸሽ የሚታወቀው በጋሻው ደሳለኝ አሁን ደግሞ በግልጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ምዕመናን በአርሲ በተለያየ ስፍራ የተገደሉት ግድያ እንደሚገባቸው አባቶቻቸው በሰሩት ስራ እነሱም በፈጸሙት በደል በተለይ በኔ ላይ ባደረሱት ነው ካሴቴን ስላቃጠሉብኝ ነው ይሄን ያደረገ ያለውን እንግዲህ ብዙ ተቆሙ ያስነሳ እጅግ በጣም ያሳዘነ እንግዲህ እንዲህ አይነት ሰው ነው ወጥቶ ወንጌል ሰበካለው የሚል መጽሐፍ ቅዱስ አስተምራለሁ የሚል ሞት የሰው ልጆች ሞት የከበረው የሰው ልጅ እግዚአብሔር ያከበረው ከፍጥረት ሁሉ ልዩ አድርጎ ያከበረው በአምሳሉ ባሪያ የሰራው የሰው ልጅ ሞት ማንንም ይሁን ምን ኦርቶዶክሳውያንም ይሁን ሌላም እምነት ይከተል በዚህ ልክ ኦርቶዶክሳዊ ጥላቸውን አሳይቷል በዚህ ልክ ኦርቶዶክሳዊ የዘር ማጥፋት እንዲፈጸምባቸው የሚሰራ የሚደግፍ መሆኑን አሳይቷል ማለት ነው ተዝቶ ደግሞ በሌላ በኩል ይሄን ነገር ተቃውሟል የመጀመሪያው ጉዳይ የአርሲ ጉዳይ ነው በአርሲ ውስጥ አንዳንድ ጽንፈኛ አክራሪ ኃይሎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንንና ካህናት አገልጋዮችን እየገደሉ እንደሆነ በስፋት እየሰማን ነው ይህን ድርጊት መፈጸም ይህን ድርጊት ማድረግ በሰብአዊ ፍጡር ላይ እጅግ የከፋ ነውርና አመጽ እንደሆነ ሳይታለም የተፈታ ነው እግዚአብሔር የንጹሃንን ደም የሚጠይቅ የንጹሃን ደም በእግዚአብሔር ዘንድ ጩኸት እንዳለው መጽሐፍ ቅዱስም ይናገራል ይህ በጣም ጸያፍ እርምጃ ስለሆነ የሚገባችሁ አካላቶች አፋጣኝ እርምጃ በመውሰድ የዚህን ህዝብ እንባና ለቅሶ እንድታስቆሙልን በትህትና ጠይቃለሁ ሁለተኛው ጉዳይ የመምህር በጋሻው ጉዳይ ነው የመምህር በጋሻው ቪዲዮ ከ8 ወር በፊት የተፖስተው ነው አሁን ለምን ማስጮህ አስፈለገ የሚል ሐሳብ በስፋት የምታነሱ የወንጌል አማኞች እንዳላችሁ አስተውያለሁ በእርግጥ ከ8 ወር በፊት የተፖሰተ ቪዲዮ ሊሆን ይችላል አመጽነቱና ጸያፊነቱ ግን ከ8 ወር በፊት ተፖሰተ ከ8 ዓመት በፊት ልዩነት አይፈጥርም የሻሸመኔ አካባቢና ነዋሪዋ በተቀሰቀሰ አመጽ ምክንያት
የቤታቸው መንደድ ከመኖሪያ ቦታቸው መፈናቀላቸው በቦታው ላይ የደረሰው ግፍና መከራ ምንም 5-6 ዓመት ቢያልፈውም አሁንም ግን ጠባሳው ሆኖባቸው በህሊናቸውና በልባቸው ላይ የተጻፈ ሐዘን ያስከተለባቸው ዜጎችና ህዝቦች እንዳሉን መረሳት የለበትም። በጋሻው ከ8 ወር በፊት ባገለገለበት ወይም አገለግላለሁ ብሎ በቆመበት ምስባክ ላይ የ5 ዓመትና 6 ዓመት ታሪክ አንስቶ ለኔ ሲዲ መቃጠል እግዚአብሔር ባሪያው ስለሆንኩ ነው ይህንን በቀል የተበቀለልኝ የሚል ፍጹም ከመጽሐፍ ቅዱስ የራቀና እግዚአብሔራዊ ምህረት የሌለውን ሐሳብ ሲሰጥ ከ8 ወር በፊት እኮ ነው የተናገረው። ለምን ዛሬ ተናገራላችሁ ብላችሁ ግፍን 8 ወር ወደፊት ስለራቀ ግፍን ለማደብዘዝና ለመሆኑን ያወቃችሁ ልክ ካልሆነ ነገር ጋር ለመቆም የምትጣጣሩ ሰዎች እግዚአብሔር ይገስጻችሁና በጋሻው እጅግ ጸያፍ የሆነ ንግግር አመጽን የተናገረው። ስለዚህ ይህንን ህዝብ ከቻለ ይቅርታ መጠየቅ አለበት። ያም ግን የተናገረው ነገር ሁሉ የወንጌላውያን ሁሉ አቋም እንደሆነ ለማስመሰል ለኦርቶዶክስ ካላችሁ ከፍተኛ ጥላቻ የተነሳ በየኮመንቱ የምትረባረቡ ይህንን እኩይ ድርጊት የሚቃወሙ ጥቂት የሆኑ አማኝ ክርስቲያኖችን ልክ ለኦርቶዶክስ እንዳሽቃበጡ ለኦርቶዶክስ እንደወገኑ አድርጋችሁ ልታንኳስሱ ልታሳፍሩ የምትፈልጉ ሰዎች ራሳችሁ ልታፍሩ ራሳችሁ ልትንኳሰሱ የሚገባችሁ እንደሆናችሁ ላሳስብ ፈልጋለሁ። አመጽ የትኛውም ሃይማኖት ላይ የትኛውም ዜጋ ላይ ሲደረግ ልክ ሊሆን የሚችልበት መጽሐፍ ቅዱሳዊም ሰባዊም መሰረት የለውም ብዬ ነው ማምነው። ሰላም ሁኑ። ውሃ የሚያነሳ ሐሳብ ይዞ በመቅረብ ብዙዎችን የሚሞክት በተለይ ደግሞ ሐሰተኛ ነቢያት ሐዋርያንን የሚሉ የፕሮቴስታንት ሰባኪያን ወይ ደግሞ ፕሮቴስታንት ፓስተሮችን የሚቃወመው እውነተኛው ሚዛናዊው ወንድማችን ፕሮቴስታንት የሆነ ወንድማችን አቤል አቡና እንግዲህ ስለ በጋሻው ድንቅ የሆነ ነገር ተናግሯል። በእውነት ምንም ማለት አይቻልም። በዚህ ልክ እንግዲህ ፕሮቴስታንት አፍረዋል። ትናንትና ባሳየኋችሁ ቪዲዮ ጌዲዮን በላይ የተባለ ሚዛናዊ ፕሮቴስታንት ወንድማችን በጋሻውን በምን ያህል ልክ እንደነገረው ንስሐ ይግባ ይቅርታ ይጠይቅ ኦርቶዶክስ ቤተክርስቲያንን በድሏል አጥፍቷል ፈጽሞ ፕሮቴስታንትን አይወክልም ተሐድሶንን የሚሉትንም አይወክልም መማር አለበት ቁጭ ብሎ መማር አለበት ያለው ንግግር አሳይቻችኋለሁ። አቤል አቡናም በዚህ ልክ እንግዲህ ድንቅ የሆነ ነገር ተናግሯል ማለት ነው። Hello everyone, please don't scroll this video. I'm trying my best to inform the world what's happening in a city called Arsi in Ethiopia right now. In a small town called Arsi in Ethiopia, many innocent people are being killed every day only because they are Orthodox Christians. Please share this video with the whole world. CNN, BBC, Al Jazeera, please hear our voice. Let's be the voice for the voiceless. We have not found any justice until today. This has been happening for a long time, but there's still no solution, no justice. The world needs to know what's happening in RC. Please share this video. Let the truth be heard. ሽሽ አቤል ሽሽ ይገሉሃል አቤል እባክህ ሽሽ ወንድሜ ገለውታል ወንድሜ በአርሲ የተደረገው የተፈጸመ ያለው ይሄን አይነት መሰል ጭፍጨፋ ነው። እንግዲህ ከአንድ ቤት 2-3 ሰው እንግዲህ ወንድሞቻችን ድራማ በሚመስል መልክ ነባራዊ ሁኔታውን በዚህ ልክ ገልጸውልናል። ያሳደዱ ያሯሯጡ አስጨንቀው በግፍ ገድለዋቸዋል። ኦርቶዶክሳውያን ወንድሞቻችን አማኞቻችን መስቀል ካንገታቸው ላይ ተበጥሷል። ስለ አንገታቸው ስለ ማህተባቸው ስለ ሃይማኖታቸው በዚህ ልክ የሞቱትን ኦርቶዶክሳውያን ነው። እንግዲህ በጋሻው ደሳለኝ ይበላችሁ የእጃችሁን ያገኛችሁ ገናም እናያለን በእናንተ ላይ ይተበቅባችኋል ይሞት ይገባችኋል ብሎ የዘበተብን ማለት ነው። ይሄን ጉዳይ ለህግ ሲቀርብ ድረስ በጋሻውን የምንተወው ይቅር የምንለው ጉዳይ አይሆንም። ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበድ እንግዲህ እንደሰማችሁት ነው። እናንተ አባቶች ምን አድርገው ነው ቤተክርስቲያን እንደጧፍ የምትነድ ምእመኑ የሚታረድ እንደበግ የሚገዘገዝ ይያለ ነው? የኛ አባቶች አረጉትን እግር በእግርና ቃል በቃል ልንገር። ለእንዳንተ አይነት ድንቁማን በአሁኑ ሰዓት ጀሮና አይምሮን ስለዘጋ ምንም አይሰማውም። አንተን ለሚከተሉና ይዞ ለሚሏቸው በቂ መልስ ይሆናል። የኛ አባቶች የሰሩት
ብራናን ፍቀው ታሪክን ደብቀው ድንጋይ እንደ ልሙጥሉክ እንደ መጽሐፍ እንዲደረደር አድርገው መጽሐፍ ሄኖክን ታቦተ ጽዮንን ሰውረው እንዳንተ አይነት ባንዳና ሆዳም ቤተክርስቲያንን እንደ ክብሪት ከሆዶ ወጥቶ እንደሚረግጥ ስለሚያውቁ የመጨረሻውን ዘመን ስለሚረዱ የእንዳንተ አይነቱን የ5 ዓመት ጉዞ ጠንቅቀው ስላወቁ እንደ ላሊበላ ወደ ምድር 7 የመጽሐፍ ሄኖክን ደብቀው ሰርተው አርቀው ታቦተ ጽዮንን ደብቀው አርቀው ለተፈቀደለት ብቻ ገልጸው እንዳንተ አይነት መጽሐፍ ሻጭ ታሪክን አርካሽ የወጡበትን ጦት ነካሽ ልጅ እንደሚፈጠር ስላወቁ ይሄንን አድርጓል። የኛ አባቶች እንደዚህ ነው ያደረጉት። ዛሬ እንኳን እንዳንተ አይነቱ ጧፍና ሻማ ከባሌ እስከ ቦሌ ከአሩሲ እስከ ባህር ዳር ጧፍ የሸጥክበትን ከድሮ የገዢ ባለስልጣን ልጆች ጋር በፐርሰንት ስንቶችን አሰድደ ከሀገር አስወጥተ አንተ በማን አለብኝነት ከሄደ ከመጣው ጋር እንደ መዥገርና ተዋን እየተለጠፍክ እምክ ብሸት የምታመጣው ነገር የለም እያልኩ ነው። ገብረ ኢየሱስ ቁምጣህን ለብሰህ ፓስፖርትህን አዘጋጅተህ ሬዲዮን ትጠብቃለህ። ለማምለጥ ነው። እንዳንተ አይነት ሆዳም ከርሳም አንዳንድ ጸብንና ደምን የሚረጩ የኛም የኦርቶዶክስ ቤተክርስቲያን ካህነኝ ቀሳውስት ነኝ ሲኖዶስ ነኝ የሚሉት በሙስሊሙ ማህበረሰብ አንዳንድ ስነ ምግባር የጎደላቸው ኡስታዞች ቤታችሁ ቢፈተሽ ፓስፖርታችሁ ኦን ዘታይ መብረር ትችላላችሁ። መርካቶ ያለውን ፔስታል ሻጭ እኛም በላባችን የምናረውን እንዳንተ ደግሞ በቸርች ጠርቶ ከሰራው የቀን ስራ 100 ብር ላይ የ50 ብር ዘይት ግዛ እያልክ የተጸለየበት እያልክ የምትበለው ማህበረሰብ እኛ እንጠፋፋለን እንጂ እናንተ ጽፎ ከሰጣችሁ ጋር ወጣን የምትሮጠው እንተዋወቃለን። ከዚህ በፊት የሚያረከው ያንን ነው። በሆነ ነገር ተጠርጥረ ልትከሰስ ስትል ቆምጣን ለብሰህ ባንኮክና ዱባይ ነው እስከ ጉልበት ተውጠህ ያንን የጠቆረን የጠለሸ የዞን ጉልበት የመሰለ ያሳየን ምንም አታመጣም አንተ ወንድ ዝምብ ነህ እያልኩ ነው። ትዝታው ሳሙኤል ዝምታውን ሰብሯል። በየትኛውም ስፍራ ማንነትን ሃይማኖትንና ዘርን መሰረት ያደረገ ግድያን እቃወማለሁ፣ ፍቅርና እውነት ያሸንፋል ሲል መልእክቱን አስተላልፏል።